በነገራችን ላይ ቤተክርስቲያን የምንሄደው እኮ መቅደስ የምንሄደው አብሶ ለቅዳሴ የምንሄደው እኮ ክርስቶስን ለማየት ነው። በቅዳሴው ጊዜ እንነካዋለን። ይኸው ስጋውን ደግሞ ስንቀበል እንነካዋለን። የሚቀድሰው ካህን እኮ ክርስቶስን ሆኖ ነው የሚያሳየን። አባቶቻችን እንደ ስምዖን አረጋዊ ስህተቱ የጠቀመው የለም ይላሉ። ሴቶች አንዱ ፈተናቸው እድሜያቸው እየገፋ ሲሄድ ሴቶች አንዱ የሚታይባቸው ጠባይ ምንድን ነው? ወሬ ያበዛሉ። ዋዛ ፈዛዛ፣ ይሄ ወሬ አይጠግቡም። ስለ አምላክና ሰው ግንኙነት እንዲህ ብሎ የሚተርክ እኮ ሃይማኖት ከክርስትና በቀር የለም። ሌላው ሃይማኖት ላይ ሁሉ ብንሰማ አምላክና ሰው ተፈራርተው ነው የምናየው። መሲሁን ክርስቶስን ሳናይ እኮ ምንሞት ብዙዎች አለን። ሳናየው ምንሞት በቃ በከንቱ ጊዜያችን የሚያልፍ። ከዚህ በላይ በእውነት መጎዳት የለም። ከዚህ በላይ መቀሰፍ የለም። በእድሜ ዘመናችን ይህንን ሁሉ ለምንድን ነው ይህን የምናደርገው? በቃ እያንዳንዱን ነገር በክርስትና ህይወታችን ከእግዚአብሔር ጋር ባለን ህይወታችን እያንዳንዱን የምናደርገውን ነገር ለምን እንደምናደርግ ማወቅ፣ ዓላማችንን መለየት፣ በዚያ ነገር ደግሞ እግዚአብሔር መንፈስ ቅዱስ እንዲረዳን መጠየቅ አለብን። ያለ መንፈስ ቅዱስ እርዳታ ምንም ነገር ማድረግ ስለማንችል የመንፈስ ቅዱስን እርዳታ መጠየቅ አለብን። የመንፈስ ቅዱስን እርዳታ ከጠየቅን ያረጀ መንፈሳችንን ቀስቅሶ አድሶ፣ የሞተ ተስፋችንን ቀስቅሶ አድሶ መሲሁን እንድናይ ክርስቶስን እንድናይ ያበቃናል። የህዝባችንን የወገናችንን መጽናናት እንድናይ ያበቃናል እና በመንፈስ ቅዱስ ተጽናንቶ መንፈስ ቅዱስ አግዞት ረድቶት ወደ ቤተ መቅደስ ወጣ ያለን በመንፈስ ነው የወጣው። እኛ ወደ ቤተ መቅደስ በምንድን ነው የምንወጣው? በልማድ ነው የምንወጣው። አንዳንዶቻችን ስራ ስለሆነብን ነው ወደ መቅደስ የምንወጣው። አንዳንዶቻችን ልማድ ስለሆነብን ነው የምንወጣው። በዕለተ ሰንበት ወደ መቅደስ ስንሄድ ወይም በሌሎችም ቀናት ወደ ቤተ መቅደስ ስንሄድ በምንድን ነው የምንሄድ? በልማድ ነው የምንወጣው። ያቺ ዕለት ግን በመንፈስ ነበርኩ እያሉ ቅዱሳን የተናገሩባት ዕለት ናት። በጌታ ዕለት በመንፈስ ነበርኩ። እዚህ ጋር ደግሞ ወደ መቅደሱ የወጣው በመንፈስ ነው ተብሎ በመንፈስ ሆነን ነው ወደ መቅደስ የምንወጣው እና በመቅደሱ ስንገኝ በመቅደሱ ስናገለግልም በመንፈስ ሆነን ካልወጣን ጌታችንን የማየት እድሉ አይኖረንም። ስምዖን አረጋዊ በመንፈስ ቅዱስ ተረድቶ በመንፈስ ቅዱስ ተቃኝቶ ስለወጣ ነው ክርስቶስን ያየው። እኛም በመንፈስ ቅዱስ ተቃኝተን በመንፈስ ቅዱስ ተበረታተን በመንፈስ ሆነን ወደ መቅደስ ከወጣን ክርስቶስን እናየዋለን። በነገራችን ላይ ቤተክርስቲያን የምንሄደው እኮ መቅደስ የምንሄደው አብሶ ለቅዳሴ የምንሄደው እኮ ክርስቶስን ለማየት ነው። ክርስቶስን ለመዳሰስ ነው። ክርስቶስን ለመብላት ለመጠጣት ነው የምንሄደው እንጂ የቅዳሴውን ዜማ ለመስማት አይደለም የምንሄደው። ማለት ለዜማ ጉዳይ ሆኖብን አይደለም የምንሄደው። ወይም የዲያቆንና የቄስ ድምፅ ለማድነቅ አይደለም የምንሄደው። ብዙዎቻችን ግን በዚህ ተተብትበን የተያዝን። እንደውም ድምፃም ቄስና ድምፃም ዲያቆን ካልገባ የተቀደሰም አይመስለን ሁሉ ብዙዎች አለን። እግዚአብሔር የሰው ድምፅ የሚደንቀው ይመስል ማለት እኛ የትኛውንም አይነት ድምፃችን ቢያምር ማለት የእግዚአብሔርን ጆሮ መሳብ የሚችል ምን አይነት ድምፅ እናወጣ ይሆን? ሰምቶት የማያውቀው እንዴ የዚህ ሰው ድምፅ ብሎ የሚደነቅበት ምን አይነት ድምፅ እናወጣ ይሆን? እግዚአብሔር የሚደነቀው በአንድ ነገር ብቻ ነው። በቃ የዋህ ልብ ሲያይ፣ ይቅር ባይ ልብ ሲያይ፣ በፍቅር የተሞላ ልብ ሲያይ፣ በጽድቅ የሚኖር ሲያይ፣ የዚያን ጊዜ በእምነት ጽኑ የሆነ እምነት ያለው ሲያይ የምናስታውሰው ነው። የዓመቱ አለቃ ልጄን አድንልኝ ጌታ ሆይ ሲለው መጥቼ እፈውሰዋለሁ ሲለው ምን አለ የዓመቱ አለቃ? አንተ ከቤቴ ጠፈር በታች ልትገባ አይቻለኝም አለ። ከቤቴ ጠፈር በታች ልትገባ አይቻለኝም። እኔ ደግሞ እንዳቅሜ አለቃ ነኝ። አንዱና ብለው ይመጣል፣ አንዱን ሂድ ብለው ይሄዳል። ጌታ ሆይ ቃል ብቻ ተናገር፣ ብላቴና ይፈወሳል። አንተ እኔ ቤት ጣራ ውስጥ መግባት ከኔ ቤት ጣራ በታች መግባት
እኔ አይሆንልኝም አንተን እቺ በእውነት ውብ የሆነች ቤተክርስቲያናችን ይህንን የዚህን ሰው ንግግር ወስዳ ጸሎት አድርገዋለች። እና በቤተክርስቲያን በቅዳሴ ስጋውን ደሙን ልንቀበል ስንዘጋጅ ልክ ስጋውን ደሙን ልንቀበል ስንዘጋጅ በህሊናችን በለሆሳስ እንድንጸልየው ከምታዘን ጸሎቶች አንዱ ይሄ ነው። ጌታ ሆይ በእኔ ሰውነት ልታደር አይገባህም ብለን እንድንጸልይ ታደርገናለች። እና ይህ ሰው ከቤቴ ጣራ በታች ልቀበልህ አንተን አይቻልም፣ እኔ ቤት ውስጥ ልትገባ የሚገባኝ ሰው አይደለሁም፣ በዚሁ ሆነ ቃል ብቻ ተናገር፣ ብላቴናዬ ይፈወሳል። ጌታችን ምንድን ነው ያለው? በእስራኤልስ እንኳን እንዲያለ እምነት አላገኘውም ብሎ ተደነቀ። የአማኙ የአብርሃም ልጆች ዘንድ እንኳን የአማኞቹ የነ ሙሴ የነ ኤልያስ ልጆች ዘንድ እንኳን እንዲህ አይነቱን እምነት አላገኘሁም ብሎ ተደነቀ። ክርስቶስን ካስደነቀው የሚያስደንቀው እንዲህ አይነት እምነት ነው። የሚያስደንቀው ጠላትን ይቅር ስንል የዋህ ልቡና ሲኖረን ነው። ጠላቶቻችን የሚያፈቅር ልቡና ሲኖረን ነው። እንደ ኢዮብ አይነት ጽድቅ ሲኖረን፣ ለድሃው አባት ስንሆን፣ ለተቸገሩት ለተሰደዱት ወደብ መሆን ስንችል፣ ባሪያዬን ኢዮብን አየኸው ብሎ ይደነቃል እግዚአብሔር የዛን ጊዜ እንጂ በድምፅ አይደነቅም እንዴ። በመላእክት የምስጋና ባህር እኮ ተከቦ የሚኖር አምላክ ነው። ምን አይነት ድምፅ ነው የሚያስደንቀው? እኛ እኮ የምንሄደው እሁድ ወይም በሰንበተ ክርስቲያን የምንሄደው በመንፈስ ሆነን የምንሄደው ይህንን ሲገባን ነው። በመንፈስ ሆነን የምንሄደው ቅዳሴ ኦርኬስትራ አይደለም፣ በእውነት አይደለም። በድምፅ ተመራርጠን የምንገባበት ኦርኬስትራ አይደለም። ቅዳሴ እኮ ሰማያውያን ከምድራውያን አንድ የሚሆኑበት የነገስታት ንጉሥ የጌቶች ጌታ ኢየሱስ ክርስቶስ ለእኛ አማናዊ በግ ሆኖ ለመስዋዕት የሚቀርብበት ሂደት ነው ያ ቅዳሴ። ሁላችን የምንሄደው ስምዖን አቅፎት አካሉ ከአካሉ እንደተገናኘ እኛም እኮ ስጋውን በልተን ደሙን ጠጥተን በውስጣችን እንዲያደር ከእሱ ጋር አንድ እንድንሆን ከእሱ ጋር ህብረት እንዲኖረን ነው ቅዳሴው ጋር የምንሄደው። በቅዳሴው ጊዜ እንነካዋለን። ስጋውን ደግሞ ስንቀበል እንነካዋለን። የሚቀድሰው ካህን እኮ ክርስቶስን ሆኖ ነው የሚያሳየን። በቃ ክርስቶስን ሆኖ ሲቀድስ እኮ ክርስቶስን ሆኖ ነው የሚያሳየን። የሚያደርገውን ነገር ሁሉ የሚያደርገው እንደ ክርስቶስ ሆኖ ነው እና እሱን ለማየት ነው የምንሄደው። እዛ ስንሄድ እሱን ለማየት ነው የምንሄደው። እሱን ለማቀፍ ነው የምንሄደው። ከእርሱ ጋር ለመብላት ለመጠጣት፣ እርሱን ለመብላት ለመጠጣት ነው የምንሄደው እና ወደ መቅደስ በመንፈስ ወጣ ነው የሚለው። በመንፈስ ሆኖ ወጣ። እኛ ከዚህ ይህንን መማር ካልቻልን በጣም በእውነት ስምዖን አረጋዊ ትንሽ ነበር የተመኘው እና ማየት ነበር የፈለገው። ሳታዩ አትሞትም አይደል የተባለው? ማየት ነበር የፈለገው። ግን እንደው ስምዖን አረጋዊን ማሰብ እውነት ለመናገር በጣም ከባድ ቅናት ይቀሰቅሳል በውስጥ። በጣም ከባድ ቅናት በውስጥ ይፈጥራል እና ሊያየው ነበር። ግን እግዚአብሔር ጥቂት ሲሹ ብዙ መግለጥ ልማዱ ነው። ጥቂት ሲለምኑት ብዙ መስጠት ልማዱ ነው እና ስምዖን አረጋዊ እመቤታችን ያቀፈችውን አቀፈ። ከእመቤታችን ከሷ ከክንዷ ተቀብሎ አቀፈው ነው የሚለው። ሁሉን የሚይዘው ሁሉን የሚያቅፈው በእሱ ታቀፈ። ከ270 ዓመታት በኋላ እና አባቶቻችን እንደ ስምዖን አረጋዊ ስህተቱ የጠቀመው የለም ይላሉ። ስህተቱ የጠቀመው እንደ ስምዖን አረጋዊ የለም። ድንግል የሚለውን ሴት ካላልኩ ብሎ ሲታገል ይሄ ጥርጣሬው ይሄ ስህተቱ እንዴት ይሆናል ብሎ ማሰቡ የሰማይ የምድር ጌታን ከእመቤታችን ተቀብሎ እንዲያቅፈው ከማየትም በላይ
እንዲያቅፈው ፈቀደለት። በዛሽ ቅጽበት እኮ ኪሩቤል ሆነ። ስምዖን አረጋዊ በዛሽ ቅጽበት የስምዖን አረጋዊ እቅፍ የኪሩቤልን ጀርባ ሆነ። እንግዲህ ጌታችን አርፎበታልና ጌታችን ተቀምጦበታልና እንዴት ያለ መታደል ነው! አንዳንዶች የተመረጡበት መንገድ፣ አንዳንዶች ወደሱ የቀረቡበት መንገድ እንዴት ያለ መታደል ነው! እንዴት ያለ የሚያስቀና ነገር ነው! በክንዱ አቀፈው። ጌታችንን የአብ እዱ መዝራዕቱ እንለዋለን። የአብ እጁ ክንዱ ነው እንላለን። እና የአብ እጁ ክንዱ የሆነ እርሱ በስምዖን አረጋዊ እቅፍ አረፈ። ሁሉን የሚያሳርፈው እሱ በስምዖን እቅፍ አረፈ አይደል? እና እቅፍ ያሳርፋል እኮ አይደል? እቅፍ ያሳርፋል እና በስምዖን እቅፍ አረፈ። ሁሉን የሚያሳርፈው እሱ፣ እረፍታችን የሆነው እሱ፣ እረፍታችን የሆነው እሱ። እረፍታችን በሱ ነው። ብዙዎች ለእረፍት ቦታ የሚጠብቁ ሰዎች አሉ። እኛ እኮ ቦታችን እሱ ነው፣ ሀገራችን እሱ ነው፣ ማረፊያችን እሱ ነው። የምንወርሰው ሀገር እሱ ነው፣ የምናርፍበት መጨረሻ። ከዚህ ሁሉ በዓለም ካለ መባዘን ለአንዴና ለመጨረሻ ጊዜ የምናርፈው፣ በሰውነታችን ካለ ፍትወታት፣ እኩያት፣ ኃጣው ለአንዴና ለመጨረሻ ጊዜ የምናርፈው፣ ዓለም ከምታመጣብን ፈተና ለአንዴና ለመጨረሻ ጊዜ የምናርፈው እኮ በእርሱ ነው፣ በእርሱ ነው። በቃ ያለፈው ስርዓት ያልፋል ብሏል። ያንን ሲያሳልፈው እናርፋለን። አባቶቻችን በቅዳሴም ኦ ዘተዐርፎ ለዓለም ይሉታል። ዓለምን የምታሳርፈው ሆይ። ዓለም ያረፈ በሱ ነው። ዓለም ያረፈ በሱ ደም ነው፣ በሱ መከራ፣ በሱ ስቃይ ነው። አዳምና ዘሩ ያረፈ በሱ መከራ ነው። እኛ እንድናርፍ ነው እሱ የደከመ እና ሁሉን የሚያሳርፈው በስምዖን እቅፍ ላይ አረፈ። በእመቤታችን እቅፍ ላይ አርፎ የነበረው አሁን ደግሞ በስምዖን አረገ። ማለት ስለ አምላክና ሰው ግንኙነት እንዲህ ብሎ የሚተርክ እኮ ሃይማኖት ከክርስትና በቀር የለም። አምላክና ሰው በዚህ ደረጃ መቀራረባቸው፣ ሌላው ሃይማኖት ላይ ሁሉ ብንሰማ አምላክና ሰው ተፈራርተው ነው የምናየው። ተፈራርተው በቃ ይሄ እንዳትደርስብኝ አልደርስብህም አይነት ተከባብረው ተፈራርተው ነው። እኛ እኮ ፍቅር ፍርሃታችንን አውጥቶ ጥሎልናል። በቃ እሱ ለእኛ ያለው ፍጹም ፍቅር በመካከላችን በማያስፈራ ሁኔታ እንዲገኝ አድርጎታል። ለእኛ ያለው ፍጹም ፍቅር በሲና ኮረብታ እንደነበረው አይደለም። በዛ እንደነበረው ቢገለጥ ማናችንም እንኳን ሊያቅፉት እነ ስምዖን አረጋዊ ማንም አይደለም የሚጠጋው አልነበር። እነ ሙሴ እንኳን በዛን ጊዜ በዛ ግርማ የተገለጠውን አነጋግሯቸው ሊሞት ሲል ዓይንህን አንሳና በተራራው ላይ ሆነህ አሻግረህ ላወርሳችሁ ቃል ገብቼ የነበረውን ርስታችሁን ያለው አይደል? ምድረ ርስትን ያለው ከሩቅ ሆኖ ምሩቅ እሰ ነው። ከሩቅ ሆኖ አያት፣ ምድረ ርስትን አልገባባትም፣ አያት። ያቺ እንደውም ጊዜያዊ ርስት ናት። ስምዖን አረጋዊ ዘላለማዊ ርስታችን የሆነውን ያቀፈው፣ ዘላለማዊ ርስታችን የሆነውን እና እኛ የቦታ ጉዳይ አይደለም። አሁን ሰው ቦታ ነው የሚያስበው። ይሄ የሆነ ቦታ የሆነ አትክልት ስፍራ ነው የሚመስለው። ይሄማ ምን በዚህስ ምድር መች ጠፋ? ይሄ እንደውም እኮ እኛ የአትክልት ስፍራውማ ወትሮም አልተስማማንም እኮ ያው ጥለነው ወጥተናል። እና እግዚአብሔር ለእኛ ያዘጋጃት ነገር ምን አይነት ናት ቢባል ዓይን አላያትም፣ ጆሮ አልሰማትም፣ በሰው ሕሊናም ገና አልታሰበችም። ግን አንድ ነገር እናውቃለን፣ ለእኛ ለልጆቹ ያዘጋጃት እጹብ ድንቅ የሆነች ሌላ ዓለም እንዳለች እናውቃለን። ምክንያቱም ያዕቆብ ዘስሩግ የተባለ ቤተክርስቲያን አባት አኮ ለነ ለክርስቲያን ሕዝብ ከዝንቱ ዓለም ዘይበሊ ወይማስን አላ ዘይመጽእ ንሴፎ ወንጸን ይላል። ጌታ ሆይ በስምህ ለተጠራን በደምህ ለተዋጀን ለእኛ ይህ ዓለም አይመጥነንም ይላል። እንዴት ያለ መጓደል ነው!
ይህ ዓለም አይመጥነንም። በልጅነቱ የሚጓደድ እንዲህ ነው። በእግዚአብሔር አባትነት በራሱ ልጅነት የሚጓደድ ሰው እንደዚህ ነው። አይመጥነንም አለ። ይሄ አይመጥነንም። ይህ ዓለም ለእኛ ለልጆች አይመጥነንም። ለዚህ ዓለምማ ለእኛ ደምህን ማፍሰስ አይጠበቅብህም ነበር እና በዚህ በምድር አይነት በምናየው ምሳሌ በምድር አይነት በምናየው ስዕል የተቀረጹ ዓለማት ሁሉ ለእኛ አይመጥኑንም። አላ ዘይመጽእ ንሴፎ ንጽሕና የምትመጣዋን ነው ተስፋ የምናደርገው አለ። ያቺ የምትመጣዋ ምን አይነት ናት የሚለውን ጳውሎስ ነው መልስ የሰጠ። ዓይን አላያትም፣ ጆሮ አልሰማትም፣ በሰው ልቡናም አልታሰበችም። ወደዛች ነው መጥቼ ወስዳችኋለሁ ያለው። የዛን ጊዜ ነው የምናርፈው። እንዲህ ብሎ ሊያሳርፈን የተዘጋጀውን ማረፊያችንን፣ እረፍታችንም ማረፊያችንም፣ ርስት የሚያወርሰንንም ርስት ያስመለሰልንን ልጃችንን በቃ የአዳምና የሔዋን ልጅ የሰው ልጅ አይደለም እንዴ? ርስታችንን ተቀምተን የነበረውን ርስታችንን ያስመለሰልን ርስት ሆኖም ራሱን የሰጠን እርሱን ስምዖን አረጋዊ አቀፈው። ክንድ መጽናኛ ነው። እንዲህ አድርጌ ብለን በክንዳችን እንታመናለን። እግዚአብሔርን ክንዴ እያለ መታመኛ እያለ የሚጠራው ለዚህ ነው ዳዊት። እና ክንድ መጽናኛ ነው። የምዕመናን መጽናኛ የሆነውን አቀፈው። ክንድ ጠላትን ያደቃል፣ ወዳጅን ደግሞ ይጠብቃል። ጠላታችንን ዲያብሎስን ያደቀቀውን እኛን ደግሞ የጠበቀውን እሱን አቀፈው። ስምዖን አረጋዊ በጣም እኮ ይህንን ሁሉ እያወቀ ነው ያቀፈውና ክንድ የወደቀ ቢኖር ያነሳል፣ የራቀ ቢኖር ያቀርባል፣ የቀረበውን ደግሞ ይዞ ያስቀራል። እና ከወደቅንበት ያነሳንን ከራቅንበት ያቀረበንን የእርሱ የሆነውን ደግሞ ማንም ከእጅ አይነጥቃቸውም ያለውን አቤት የሰጠን ቃል። የኔ የሆኑትን በጎቼን አውቃቸዋለሁ፣ በስማቸው ጠራቸዋለሁ፣ እነሱም ድምፄን ያውቃሉ፣ ከኋላዬም ይከተሉኛል። ስለ በጎቼ ነፍሴን አኖራለሁ፣ ማንም ከእጄ የሚነጥቃቸው የለም ብሏል። ማንም ነው ያለው። ማንም ከእጄ አይነጥቃቸውም። አያችሁ፣ እንዲህ አይነት ክንድ ያለው ጠባቂያችን ነው። ማንም ከእጄ አይነጥቃቸውም። ወደ እኔ የመጣውን ወደ ውጭ አላወጣውም ማለት ማንም ወደ እኔ ከመጣ ወደ ውጭ አላወጣውም። የእኔ የሆኑትንም ደግሞ ማንም ሊነጥቀኝ አይችልም። ስለዚህ የራቅነውን ወደ አባታችን ወደ አብ ያቀረበን፣ በኃጢአት በክህደት ተሰነካክለን የወደቅነውን ያነሳን የአብ ክንዱ የተባለ፣ ቅርብ ያለነውን ደግሞ አጽንቶ የጠበቀን አጽንቶ ያቀፈን የአብ ክንዱ የተባለውን ስምዖን አቀፈው። አባቶቻችን አንድም የመስዋዕት በግ ነውና አቀፈው ይላሉ። ለመስዋዕት የሚዘጋጁ በጎች ወደ መሰዊያው ሊቀ ካህናቱ በቅፉ ተሸክሞ ይዟቸው ይሄድና ይሰዋቸዋል። የመስዋዕት በግ ነውና ጌታችንም በዚህ ዓለም ለመስዋዕትነት መጥቷልና ስምዖን አረጋዊ በዛ ስርዓት አቀፈው ይላሉና ስምዖን ይህ ነገር ከተፈጸመለት ተስፋው የነበረው ደስታው ሆኖ ከተፈጸመለት በኋላ እንግዲህ ከዚህ በኋላ ታየዋለህ አልነበረም፣ አየዋለሁ የሚል ነበር ተስፋው የነበረው። አሁን ግን አየውና ደስ አለው። ከዛ በኋላ ስምዖን አረጋዊ በዚህ ደስታ ውስጥ ሆኖ በጣም የሚገርም ትንቢታዊ ቃል ይናገራል ስለ ጌታችንና ስለ እመቤታችን በጣም የሚገርም ትንቢታዊ ቃል ይናገራል። ሊሆን ያለውን ነገር ነው የሚናገረው። ያደረገለትንም ነገር ጌታ ሆይ አሁን እንደ ቃልህ። እንግዲህ ስምዖን አረጋዊ ያንን ሁሉ ተቀብሎ አቅፎት እግዚአብሔርን እየባረከ ነው የሚለው። እግዚአብሔርን እያመሰገነ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ምክንያቱስ ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋልና።
ድህነቱን ካየ በኋላ የሚያርፍ ሰው እንዴት የታደለ ነው። ቤተ ክርስቲያናችን እኮ ድህነታችን ሳናይ እንዳናርፍ ነው ዕለት ዕለት የምትወተውተን። ንስሐ ግቡ፣ ሥጋውን ደሙን ተቀበሉ፣ ከተጣላችሁት ጋር ታረቁ፣ የተቸገሩትን እርዱ እያለች ቤተ ክርስቲያን ሁልጊዜ የምትጨቀጭቀን ድህነታችንን ሳናይ እንዳንሞት ነው። ድህነታችን ደግሞ በምስጢራት ነው የሚፈጸመው፣ የምትለንን በማድረግ ነው የሚፈጸመው። እና ስምዖን አረጋዊ አሁን በቃኝ አለ። በቃኝ፣ አሁን አሳርፈኝ፣ አሁን እንደ ቃል ባሪያህን አሰናብተው። ሳታየው አትሞትም አልነበር ያልከኝ? አሁን እኮ ማዳንህን በሰው ሁሉ ፊት ያዘጋጀሁን፣ ለእኔ ብቻ አይደለም ለሰው ሁሉ ያዘጋጀሁን ማዳንህን አይተዋልና አሁን ባሪያህን በሰላም አሰናብተኝ። ሞት ከዚህ ጀምሮ እንፎክርበት ጀመር። ተመልከቱ፣ ከዚህ ጀምሮ ሞት ላይ መፎከር ጀመርን። ገና ሞቱን ሳይሽርልን ሞትን የሚረግጠው እንደተወለደ ያዩ ከወዲሁ ሞት ላይ መፎከር ጀመሩ። ለምን? በክንዱ ያቀፈው ሕፃን የጀመረውን ሳይፈጽም የማይቀር እንደሆነ ያውቃልና። የጀመረውን የሚፈጽም አምላክ ሕፃን ሆኖ በቅፉ እንዳለ ስላወቀ አሁን ማዳንህን ገና አያለው እኮ አይደለም ያለው፣ በሰው ሁሉ ፊት ያዘጋጀውን ማዳንህን ዓይኖቼ አይተዋል። የተረጋገጠ ነው ይሄ። በቃ ቃል እግዚአብሔርን ስንሰማ ከእግዚአብሔር ተስፋ በነገራችን ላይ በክርስትና አነጋገር ተስፋ ስንል በዓለም እንደሚነገረዋል። በዓለም አንድ ነገር ተስፋ አለኝ ስንል ይሄ የተለመደ አነጋገር አለ፣ 50-50 የምንለው 50-50፣ በቃ ሊሆንም ይችላል ላይሆንም ይችላል ነው አይደለም። በክርስትና ግን ተስፋ ማለት የሚፈጸም። ለምሳሌ ወንሴፍ ወትንሣኤ ሙታን ወሕይወተ ዘይመጽእ፣ የሚመጣውን የሙታንን መነሳትና የሚመጣውን ሕይወት ተስፋ እናደርጋለን ስንል እንደሚፈጸም ምንም ጥርጥር የለንም። ምንም ጥርጥር የለንም። ደግሞ እምነት ተስፋ ከሌላት ምንም ጥቅም የላትም። እምነት ተስፋ ካላሳየች ምንም ጥቅም የላትም። የሚፈጸም ተስፋ ካላሳየችን እምነት ምን ትጠቅማለች? ተስፋ ደግሞ ያለ እምነት አይፈጸምም። እዚህ በክርስትና ገና የሚደረገውን እንደሚደረግ አድርገን የምንናገረው ለዚህ እነ ቅዱስ ጳውሎስ ወርሰናል፣ እንወርሳለን እንዲህ እያሉ ሲናገሩ እንደሚፈጸምላቸው እርግጠኞች ስለሆኑ የድል አክሊል እቀበላለሁ አይደለም ሲል የነበረው። በቃ ይሄ ደግሞ ለእኔ ብቻ አይደለም እንደኔ መልካሙን ገድል ለተጋደሉ ሁሉ ነው እያለ እርግጠኛ፣ እግዚአብሔር የገባልን ቃል እርግጠኛ ነው። በቃ ምንም ያጠራጥር አይደለም። ስምዖን አረጋዊን ያዘጋጀሁትን የእስራኤልን መጽናናት ታያላለሁ፣ ይኸው ማዳንህን አይቻለሁ። በቃ ስለዚህ አሁን ባሪያህን አሰናብተኝ። እና ሰው ከተመኘ እንደው ይሄን አይቼ በሞትኩ የምንለው ነገር አለኛ። ለእያንዳንዳችን ህሊና ልቶ በእውነት ምን ነገር ነው አይቼ በሞትኩ የምንለው? ብዙዎቻችን የምንጠላውን ሰው የእሱን ነገር አይቼ በሞትኩ ሁሉ እንላለን። ግን እውነት ለመናገር ሰው ይህን አይቼ በሞትኩ ካለ ማለት ያለበት ድህነቴን አይቼ እግዚአብሔር የምህረት ፊቱን ሲመልስልኝ አይቼ ይቅርታውን አይቼ ዳዊት ይለምነዋል። ወደማልመለስበት ሳልሄድ አርፍ ዘንድ ተወኝ ይለዋል እግዚአብሔርን። ወደማልመለስበት ከነጥርጣሬ አትውሰደኝ እያለ ነው። እንደው በጥርጥር እየተንገላታው አትውሰደኝ እባክህ፣ ወደማልመለስበት ነውና የሚሄደው። ከመሄዴ በፊት ግን ልቤ ያርፍ ዘንድ፣ በአንተ ልቤ ያርፍ ዘንድ፣ በምህረትህ ልቤ ያርፍ ዘንድ፣ በቸርነትህ ልቤ ያርፍ ዘንድ ተወኝ ብሎ ይለምነዋል እግዚአብሔርን። አሁን ይሄ ለስምዖን ተፈጽሞለታል። ማዳንህን አይተዋል እና ይህም ለሕዝብ ሁሉን የሚገልጥ ብርሃን፣ ለሕዝብም ለእስራኤል ለአሕዛብ ሁሉን የሚገልጥ ብርሃን፣ በጨለማ ውስጥ ላሉት አሕዛብ ቅድም ያነሳ ነው። ሕዝብ ዘይነብር ውስተ ጽልመት፣ በጨለማ ውስጥ የነበረ ሕዝብ ብርሃንን አየ እንዳልነው በጣዖት አምልኮ በክህደት በኃጢአት ጨለማ ውስጥ ላሉት አሕዛብ ብርሃንን የሚገልጥ ነው። ለሕዝብህ ለእስራኤል ደግሞ ክብር ነው። አልተጠቀሙበትም እንጂ አስቀድሞም ክብር ከእስራኤል ለቀቀ ተብሏል። እና ቢያውቁት ክብራቸው ነው፣ ስላላወቁት ነው መነቀፊያቸው የሆነው። እና ይህን ካለ በኋላ ዮሴፍንና እናቱም ስለ እርሱ በተባለው ነገር ይደነቁ ነበር። ይህን ሁሉ እየሰማች ትደነቅ ነበር፣ ይደነቁ ነበር። ስምዖንም ባረካቸው። እናቱን ማርያምን ከባረካቸው በኋላ እሷን ለይቶ
የሕፃኑን እናት ማርያምንም እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሾሟል። አሁን መውደቅም ሆነ መነሳት በሕግ ብቻ አይደለም። መውደቅና መነሳት አሁን በእርሱ በማመንና ባለማመን ነው። ሕጉን ጥንቅቅ አድርጎ ቢፈጽም እንኳን ማንም በእርሱ ካላመነ የወደቀ ነው። መነሳት የሚባል አይታሰብም። እዚህ ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሾሟል አላትና በአንቺም ደግሞ በነፍስሽ ሰይፍ ያልፋል። እነዚህ እንዴት የሚደንቁ ናቸው! እያንዳንዳቸው ቃላት ስምዖን አረጋዊ የተናገራቸውና ባሪያህን ታሰናብተዋለህ ነው ያለው። ሞትን ስንብት። ብዙዎቻችን ከዚህ ዓለም ስንወጣ ሞትን እንደ ስንብት የምናይ ስንቶች ነው? ሞትን እንደ መጨረሻ እንጂ ሞትን እንደ ስንብት የሚቆጥር የለም። የእኛ ግን ሞት መጨረሻ አይደለም፣ ስንብት ነው። ለጥቂት ነው የምንቀዳደመው፣ ለጥቂት ነው የምንቀዳደመው። ስለዚህ አንዳችን ሌላችንን ልክ ማታ ስንተኛ ደህና ደሩ እንደምንለው ማለት ነው። በትንሣኤ የሚያምን ሰው በሞት ቋሚው ያለፈውን ሲሸኝ ደህና ደር ተባብሎ እንደሚለያይ እያሰበ ነው የሚሸኘው። በትንሣኤ ያመን። ለዚህ ነው ቅዱስ ጳውሎስ እኮ ተስፋ እንደሌላቸው አሕዛብ እንዳታዝኑ ይህን እላለሁ አይደል ያለው። ተስፋ እንደሌላቸው አሕዛብ። አሁን ስምዖን አረጋዊ ገና እንደውም እኮ ቤዛነት አልተፈጸመም። ገና ቤዛነት አልተፈጸመም። ቤዛነቱ የጌታችን ካሳ ሳይሆነን ቤዛ ሳይሆነን ሳይፈጸም እንኳን ስምዖን አረጋዊ ታሰናብተዋል። ይሄ የነ ዳዊት ትንቢታውን ተፈጸመ። እመኒ ሆርኩ ማእከለ ጽላሎተ ሞት ኢይፈርሁ ለእኩ እስመ አንተ ምስሌ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። አሁን ስምዖን አረጋዊ ተመልከቱ። አንተን አቀፌ ማዳንህን አይቼ ምንስ ቢመጣ ከዚህ በኋላ ሞት ነው። በሞት ጥላ ውስጥም ብሄድ አንተ ከኔ ጋር እንደሆን ካሁን አውቄያለሁ። የትኛውም በሞት ጥላ ውስጥ የትኛውም የሲኦል ጥግ እንኳን በወርድ ማዳንህን ያዘጋጀኸውን አይቻለሁና መጥተህ እንደምታወጣኝ እንደምትፈልገኝ አውቃለሁ ነው እኮ የስምዖን አረጋዊ አነጋገር። እና በሞት ላይ ፎከርንበት። ዳዊት በዚህ ደስ ይለኛል ይልና ምንድን ነው የሚለው? ስጋዬ በተስፋ ያድራል ይላል። ስጋዬ በተስፋ ያድራል ምክንያቱም መበስበስን እንዳይ አተወኝምና ነፍሴንም በሲኦል አተዋትምና ብሎ ይናገራል። ይሄ ሁሉ የተነገረው አሁን ስምዖን አረጋዊ በሚናገረው ነገር ሲፈጸም እናያለን። አሁን አስቀድመው እነዚህ አባቶቻችን ተስፋቸው እንደተፈጸመ ቆጥረው ነው ሲፎክሩ የምናያቸው። ቅዱስ ጳውሎስ ከትንሣኤው በኋላ ነው ሞቶ መውጊያ የት አለ ብሎ ሲኦል ሆይ ድል መንሳት የት አለ ብሎ የተናገረ። የነ ስምዖን አረጋዊ ንግግር እኮ ከትንሣኤው ቀድሞ ራሱ ልክ ጳውሎስ የዘመረውን ዝማሬ ነው እየተናገረ ያለው። ስንብት ነው አለ። አሁን ይሄ ስንብት ነው እንጂ ሞት አይደለም። ለዚህ ነው በቤተ ክርስቲያናችንም ጸሎት እስመ አልቦሙ ለአግብርቲከ ሞት አላ ፍልሰት፣ ያንተ ለሆኑት አገልጋዮች ሞት የለባቸውም። በእኛ በክርስቲያኖች ክብር ምስጋና ይግባው ሞት የለብንም። ሞትንማ ረግጦልናል፣ ሞትንማ ገሎልናል። አሁን እኛ ምንድነው? ፍልሰት ነው። ከዚህ ከጨለማው ዓለም ወደ ብርሃን ዓለም፣ ከሚያልፈው ዓለም ወደማያልፈው ዓለም፣ ድንኳን ከሚመስለው ዓለም ወደ ህንፃ፣ ወደ ተሰራልን ህንፃ። ለዛውም ዝም ብለን አይደለም እንሄደው፣ እሱ ራሱ ቃል ገብቶልናል። መጥቼ ወስዳችኋለሁ ነው ያለ። መንገዱን እንኳን ብቻችንን አይደለም እንገፈው፣ መጥቼ ወስዳችኋለሁ። በሞት ውስጥ እንኳን ስናልፍ መጥቶ ነው የሚወስደን። ብቻችንን በሞት ጉዞ ውስጥ እንኳን አይተውንም። በዚህ መጠራጠር የለብንም። በሞት እንኳን ጉዟችን ውስጥ ያንን አልፈን አይደለም የሚጠብቀን፣ በጉዟችን ውስጥ ሁሉ አብሮን ያለው። ይህን ነው ቃል የገባልን። መጥቼ ወስዳችኋለሁ እኔ ባለሁበት እንድትሆኑ የተባለ ስምዖን አረጋዊ ይህንን ነው ሲናገር የምናየውና በእመቤታችን ደግሞ በነፍስሽ ሰይፍ ያልፋል ብሎ ነገራት። እመቤታችን 33 ዓመት ከ3 ወር እንግዲህ ጌታችን እስኪያርግ ባለው ጊዜ ውስጥ አብራው ስትኖር በየዕለቱ ሐዘን፣ በየዕለቱ ሰቀቀን፣ በየዕለቱ ድንጋጤ፣ በየዕለቱ ፍርሃት ሳያጣት
በቃ ነፍሷ እንዲሁ ምንጥቅ እንዳለ ነው የኖረችው። እና ብዙዎቻችን እሷ በእናትነት ለከፈለችው ዋጋ በእናትነት ለከፈለችው መከራ አንድ ጽሑፍ ሳነብ ኢየሱስን የመሰለ ልጅ ማግኘትንም ያህል ታላቅ መታደል የለም ይልና ኢየሱስን አይነት ልጅ እንደማሳደግም ከባድ ኃላፊነት የለም ይላል። በጣም ከባድ ኃላፊነት ማለት ለዓለም መስዋዕት ሊሆን እንደመጣ የሚታረድ በግ ለመሆን እንደመጣ እያወቁ ልጅን ማሳደግ እንዴት ከባድ። ብዙዎች በከንቱ ጠልተውት ብዙ ነገር ሊያደርጉበት እንግዲህ እመቤታችን ይሄ ትንቢተ ነቢያት መፈጸሙን ከመልአኩ ጀምራ ስትሰማ ከዛ በኋላ ስለሱ የሚፈጸሙ ነገሮችን ሁሉ ትንቢተ ነቢያት ላይ ማታያቸው ይመስለናል። አጥንቶቼ ተቆጠሩ፣ በልብሴ ዕጣ ተጣጣሉበት፣ እጆቼና እግሮቼን ቸነከሩኝ የሚለውን እሷ ዕለተ ዓርብ ይመስለናል ያየችው አይደለም። ለምን በትንቢት እንዲህ የተባልሽው አንቺ ነሽ የተወለደው እርሱ ነው ከተባለችበትና የወለደችው ማንን እንደሆነ ካወቀችበት ጊዜ ጀምሮ በነቢያት ትንቢት የሱን መንገድ ሄዳ ጨርሰዋለች። ስለዚህ ምን ይጠብቀው እንደነበር እያወቀች ስንት ቀን ይሆን ስታለቅስ ውላ ያደረች? ስንት ቀን ይሆን አስቀድማ የሱን መከራ ይኖረችው? ይህንን ነው እኮ መረዳት የሚያቅተን። እኛ እኮ አሁን ተገልጦ ያየነውን መከራውን መኖር አልቻልም። ተገልጦ ያየነውን መከራውን መኖር አልቻልም። እመቤታችን ገና የሚጠብቀውን መከራ እያሰበች ነው በሐዘን ውስጥ በለቅሶ ውስጥ ነፍሷን እንደ ሰይፍ ስለት እየወጋው የኖረችው እና በነፍስሽ ሰይፍ ያልፋል አላት። እውነት ነው። የትንሣኤውን ነገር እስክትሰማ በትንሣኤው እስክታየው በነፍሷ ሰይፍ አልፏል። ከዛም በኋላ ለሰው ልጅ የሆነውን ነገር ስታስብ ሐዘኗ ከውስጧ የሚወጣ ይመስለናል። እና ይህንን ነው ማንረዳው። እመቤታችንን መረዳት በራሱ ሌላ ትልቅ ከባድ የቤት ስራ ነው። እሷን መረዳት በራሱ ከባድ ነገር እና ስምዖን አረጋዊ የተናገረው ነገር ሁሉ ተፈጸመ። በኦሪትም ስርዓት እንደተባለው እነሱም የሚገባውን መስዋዕት አቅርበው የሚጠበቅባቸውን ነገር አድርገው አማናዊው መስዋዕት ጊዜያዊ መስዋዕት ቀርቦለት ማለት ነው። የሰዎችን ስርዓት ማለት በዛን ጊዜ በኦሪት በቤተ መቅደሱ የነበረውን ስርዓት አጉድሎ ቢገኝ ምክንያት እንዳያገኙ በዚህ ምክንያት ነው ቤተ መቅደሳችንን ቢያቃልልብን ስርዓታችንን ቢያቃልልብን የገደል ነው እንዳይሉ ምክንያት እንዳይሆናቸው ያንን ስርዓት ፈጸመ። ያን ሲያደርግ ግን ስምዖን አረጋዊ ብቻ አልነበረም በቤተ መቅደስ ያገኘው። የሚደንቀው ነገር ደግሞ ወንዶች ብቻ ሳንሆን ሴቶችም የእስራኤልን መጽናናት ሴቶችም የፍጥረት ናፍቆት የሆነውን የጌታን መገለጥ ምን ያህል ይጠብቁ እንደነበር የምታሳይ ሌላ ደግሞ አረጋዊት እንደው እድሜዋ በግምት ቢሰላ 100 በላይ የሚሆን አረጋዊት ሴት ነቢይት ሐና የምትባል ደግሞ እዛ ትጠብቅ ነበርና ያችን ነቢይት ሐናን ሲገልጻት በጾምና በጸሎት ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር ይላል። አትለይም ከመቅደስ ሌትና ቀን በጾምና በጸሎት እየተጋች ማንን ጌታችን ሲገለጥ ለማየት ትጠብቅ ነበር። እንግዲህ ቅድም እንዳልነው በስምዖን አረጋዊም ሆነ ነቢይት ሐና ይጠብቁ የነበረው ለማዳን ወደዚህ ዓለም የሚመጣውን ጌታችንን ነው ይጠብቁ የነበረው። እንግዲህ አንዳንዶች ዛሬ ጾምም አያስፈልግም ይህን ያህል የተጋድሎ ህይወት አያስፈልግም የሚሉ ሰዎች እንዴ እኛ እኮ እያልን ያለ ነው ለድህነት እንኳን ሲመጣ ይህንን ያህል ሰዎች በጾምና በጸሎት ተግተው ከጠበቁት ለፍርድ እንደሚመጣ ምናቅ ሰዎች እንዴት ነው መጠበቅ ያለብን ነው። ይህንን ምን ብለው እንደሚመልሱልን ነውና ይቺ ነቢይት ሐና በጾምና በቀንና ሌሊት ነበር ተግታ የምታገለግለውና የሚገርመው ነገር በዛ በቤተ መቅደስ 84 ዓመት ያህል መበለት ሆና ከባሏ 7 ዓመት ኖራ ከባሏ ከተለያየች በኋላ 84 ዓመት ነው
በጾምና በጸሎት ቀንና ሌሊት በትጋት እያገለገለች በቤተ መቅደስ የክርስቶስን መገለጥ ትጠብቅ የነበረው እና እሷም በጣም አርጅታ ነበረ። በጾምና በጸሎትም ሌትና ቀን እያገለገለች ከመቅደስ አትለይም ነበር። እንዴት ይደንቃል! ከመቅደስ አትለይም ነበር። እንደውም ሴቶች አንዱ ፈተናቸው እድሜያቸው እየገፋ ሲሄድ ሴቶች አንዱ የሚታይባቸው ጠባይ ምንድን ነው? ወሬ ያበዛሉ። ዋዛ ፈዛዛ፣ ይሄ ወሬ አይጠግቡም። በቃ እንደ አሮጊቶች ካለ ልፍለፋ ራስን ጠብቅ ያለው ቅዱስ ጳውሎስ ለዚህ ነው። ሴቶች እያረጁ ሲሄድ ከልፍለፋ አይርቁ። አሁን ድረስ ቤተክርስቲያን አንዱ መታረምና መስተካከል ያለበት ይህን የሚሰሙ በእድሜ የሸመገሉ እናቶቻችን መጠንቀቅ ያለባቸው ቤተ መቅደስ ራሱ መጥተው ወሬያቸው አያልቅም። በቃ ዝም ብሎ ሲያወሩ ነው የሚውሉት። ይሄ ልክ አይደለም። በቃ ቤተ መቅደስ ለወሬ አይደለም የሚካሄደው። እቺ ሴት የዛ አይነት ነገር አልነበራትም። በቃ በትጋት በመቅደስ ታገለግል ነበር በጾምና በጸሎት። በዚያ ሰዓት ቀርባ እግዚአብሔርን እያመሰገነች የኢየሩሳሌምንም ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር፣ ስለ ክርስቶስ ትናገር ነበረ። ሀብተ ትንቢት ነበራት እና ይኸው በኢየሩሳሌም ቤዛ የሚሆነን የሚያድነን እነሆ ተገልጧል እያለች ትናገር ነበር። እንደው የጌታችን ከልደቱ ቀጥሎ ያለውን ይሄ ግዝረቱን የምናነሳበት ወደ ቤተ መቅደስ መስዋዕት ሊያቀርቡ ከመቤታችን ከቅዱስ ዮሴፍ ጋር ሄዱ የምንለውን ነገር ስናነሳ እነዚህ ሁለቱ ሰዎች በምን አይነት ሁኔታ ጌታችን ይጠብቁት እንደነበረ እኛም በነፍሳችን ክርስቶስን እንዴት መጠበቅ እንዳለብን ለትምህርት የተጻፈልንን ነገር አለማስታወስ ከባድ ነው የሚሆነው። የእነዚህን ሰዎች ሕይወት ቀስ ብለን ስንመረምረው ራሱ የእኛ ነፍስ በምን አይነት ሁኔታ አዳኛችንን፣ መድኃኒታችንን፣ ጌታችንን፣ ተስፋችንን፣ እረፍታችንን በምን አይነት ሁኔታ መጠበቅ እንዳለብን ትልቅ ትምህርት የሚሰጠን ነው። ዋስራ